ላይክ ሁለት አይነት መስታወት ነው ያለው ቤቴ ውስጥና እሱ ጋር እንደምታይኝ ያላሰብኩትም ብዙ የታየ ነገርም የለም። እውነቱን ለመናገር ግን አላውቅም። ላይክ ማታ ቤት ስለምትጫወቺ ወጥቼ ማለት ነው። ከዛ መልሶ ሊገባ ስል ኔክስት ዴይ መልሶ ሊገባ ስል መግባት አልቻልኩም። ዘግቶብሻል ምናምን ነገር አለኝ ማለት ነው። ግን አሁን እዚህ ጋር እዛ ጋር ጊው በለና እንዳልኳችሁ ነው። እዚህኛው ቁም ሳጥን ላይ ታረገው እዚህኛው ጋር ላይክ ሁለት አይነት መስታወት ነው ያለው ቤቴ ውስጥና እሱ ጋር እንደምታይኝ ያላሰብኩትም ብዙ የታየ ነገርም የለም። እውነቱን ለመናገር ግን በእናታችሁ በቃ ተውኝ። እኔ በጣም ነው የምር በጣም ነው ያዘንኩት። እኔ ደግሞ እንደዛ የሰነፍ ልጅ አይደለሁኝም። በቃ እሱ ሀገር ነው የምኖረው እና ብዙ ነገር ደካማ ያደርጋቸዋል። እኔ ብቻዬን ነው ያለሁት። የሚያግዙኝ ስራ እንኳን እንቅልፌን ሳልተኛ ነው ስራ ተነስቼ የሚሄደው። ምክንያቱም እህት ወንድም የለኝም እኔ ትልቅ እና በእናታችሁ እኔ አልቅሼ ልምላችሁ ለአሁኑ ማለት ነው እና ምንም ነገር እንዳታረጉ ዩቱበር ብሉ ምን ታግዙ ነው ለአሁኑ በሙሉ ማለት አደረኩት። እኔ ምንም አውቄ ያጠፋሁት ነገር የለም ከዚህ በፊት እውነቱን ለመናገር ግን አሁን ለምናችሁም የሆነ ልጅ ቢጠንቀኝ እንኳን ለሄለን ለምትባለው ልጅ እንኳን ልጌላታለሁ ለሄለን ማለት ነው። እና ፕሊዝ በእናታችሁ ተውኝ፣ በእናታችሁ በቃ እኔ ማንንም አልነካም። ከሰው ርቄ ነው የምኖረው። ጓደኞችን እንኳን ቢሆን ሊሚት አለኝ እኔና ፕሊዝ በእናታችሁ መተው እዚህ ኮሜንት ቴክስት ላይ ማን ነው የሚባለው ኮሜንት ማን ነው የሚባለው በእናታችሁ ቴክስት ሜሴጅ ማለት ነው እሱ ጋር እና ለምናችሁ በድንግል ማርያም ምን ፈልግ ያደረኩት ነገር አይደለም። እንዳልኳችሁ ነው። እዛ መስታወት ነበረው። ይሄኛው መስታወት ሪፍሌክት እንደማይረገኝ እንደሚያሳየኝ ባቅ ነው አላረግም ነበረ። አለብስም እዛ ጋር እየለበስኩ ነበር አላየሁትም። እኔ እንደሚያየኝና እንዳልኳችሁ ነው። ሞዲተር ነበሩኝ ግን የሉም። እኔ ባለሁበት ሰዓት የሉም። እና የምር ትክክለኛ ሰው የራሴ የሆነ ሰው ማኔጅ የሚያደርገኝ እንደሚያስፈልገኝ አውቃለሁ። እና እኔ እናት አባት አለኝ። ኦኬ በጣም የተከበሩ ቤተሰቦች ነው ያሉኝ። ሁላችንም እውነት ቤተሰብ ያለን ሰዎች ነን። እህት ወንድሞች አሉኝ እና በጣም ትንሽ እህት አለችኝ በጣም መወዳት ምሳሳላት እና ከዚህ በኋላ እኔ በእኔ ነገር በእኔ ምክንያት እነሱ እንዲያዙ አልፈልግም። እና ደግሞ እኔ በጣም ብዙ ኃላፊነት ያለብኝ ልጅ ነኝ። እና ፕሊዝ አሉ ምንድነው ሳሩን አሉኝ እዚህ አብሮኝ የሚሰሩት ማለት ነው። እርግጥ እኔ አለቃ ነኝ። ምንድነው ሳሪ ይሄን እየላኩ ነው ምናምን ሲሉኝ ወይኔ ጉድ ያልኩኝ ወይ ሁሉ አስቀምጠው ምናምን ማለት ነው። እንደዚህ ነኝ እኔ እንትና ነኝ እኔ እንደዚህ ነኝ አታውቂኝም ግን ያቅሻለሁ ምናምን ብለው ቪዲዮ ምናምን ይልካሉ። እና እኔ በእናታችሁ እኔ ፈልጌ ማስቀየመው ሰው የለም። ሰው አልናገርም፣ ዘር አልነካም። ሃይማኖት ምን ካልዳለኝ ከማንንም ጋር እንኳን አልነጋገርም። ከማንንም ጋር ምደርስ ልጅ አይደለሁኝም። ሁሉ ጓደኛዬ ፍፍም ልጅ አይደለሁኝም። በስነ ስርዓት ክብሬ የምጠብቅ ቤተሰቦቼን ማከብር እግዚአብሔርን መፈራ ልጅ ነኝ። እውነቱን ለመናገር ማለት ነው። ሁላችሁንም አክባሪ ወዳጅ ነኝ። ከዛ ውጭ ግን እኔ ቲክቶክ ላይ ትናንት ነው የመጣሁት። ገና አሁን እኔ ኦፍ ኮርስ ማለት እኔ አክት ማድረግ ሙቪ ላይ ነው፣ ሌላ የተለያዩ ትላልቅ ስራዎች ላይ ነው። ቲክቶክ ደግሞ ያው ሲደብረኝ ሰው ሀገር ነው ያለው። ሲደብረህ ምናምን እንደዚህ ትገባለህ፣ ትጫወታለህ። ከዛ እኔ ላይቡን ከፍቼው አድናቂዎቹ የነበሩ ልጆች ነበሩ፣ እውነት ምስክር ይኖራሉ ምናልባት እዚህ ጋርና አላየሁትም። እኔ እዛ ጋር አድርጌው መስታወቱ ሪፍሌክት ያደርግ ነበር። እኔ አላወኩኝም። ከዛ የሚነግረኝ እንኳን ሰው ወንድሜ ራሱ እዚህ ነበር፣ ትንሽ ወንድሜ ራሱ እሱ እያበደ ነበር አሉ። እኔ እንዴት እንደምነግራቸው አላውቅም። እኔ የሰጠሁት ሞዲተር ሙሉ የሰጠኋቸው ልጆች አሉ፣ ግን እነሱ አልነበሩም። እነሱ ቢኖሩ ነው ሰው አክሴፕት አድርገው ሊነግሩኝ ይችሉ ነበረ እና አላወኩኝም። ልክ ስመጣ ልብስ ለብሼ ምናምን ታይቷል። ወላሂ ማርያምን የሚሉ ልጆች አሉ። እንዴ ምንድነው የሚሉኝ ምናምን ብዬ ቼክ ሳደርገው ከዛ ቲክቶክ ቪዲዮ አለ አይደለ ላይ የምትገቡትን እሱን ቼክ አድርጉት። ከዛ ግን ምንም ነገር የለም እንደተባለው አይደለም። ግን ቢሆንም ግን በእናታችሁ በድንግል ማርያም ሁላችሁም ሙስሊም ሆናችሁም ወላ ጴንጤ ሆኑ ወላ ምንም አምልኩ በእናታችሁ አትሊስት በእናታችሁ ነው የምለው
ሁሉም ሰው እናቱን ይወዳል ብዬ ስለማስብ ነው። በምትወዱት ይሁንባችሁ። በእናታችሁ እኔን ከዚህ በኋላ ተውኝ፣ ድራማ ውስጥ አታስገቡኝ። አምዳን የምር በጣም ነው የደከመኝ ከእናንተ ድራማ ጋር ማለት ነው። ብዙ ጥላቻ አፍርጫለሁ። ምንም ባላረኩት ባልሰራሁት ባልኖርኩበት ስጠላ ኑሬያለሁ። አጋዥ በሌለው ማለት ነው። የእናንተን ጥላቻ ተቀብዬ ኑሬያለሁ። ግን ይበቃል፣ ምን ይበቃል። እኔ ብዙ ኃላፊነት አለብኝ። የምሬን ነው። የኔ ማልቀስ እንደዚህ መሆን የሚያስደስተው ሰው ይኖራል። አይ ነው ግን በእናታችሁ ብትወዱኝ እንኳን የምታገብሩኝ ሰዎች የኔን መውደቅ የማትፈልጉ ሰዎች ፕሊዝ ከጎኔ ሆኑ። ይሄን ብቻ ነው የምለምናችሁ። በየእምነታችሁ ለትሆንባችሁ የኔ ወድቀት ማትፈልጉ ማለት የኔ ጠላት እንደዚህ ማልቀስ የኔ መቀኛ የሆነ ሰው የኔ ማልቀስ የኔ መከፋት ይወዳል። የኔ መውደቅ ይፈልግ በጣም ብዙ ሰዎች አሉ። እስከ እኔ ሙያ ድረስ ያሉ ሰዎች ማለት ነው። I don't have to say their name ግን ፕሊዝ ከጎኔ እንድትሆኑ እፈልጋለሁ። ሁላችሁ ማለት ነው እንድታግዙኝ እፈልጋለሁ። እና እግዚአብሔር ያክብርልኝ። እነዛ ነው የምላችሁ። ሌላ ምንም ነገር የለም። እሺ እነግራችኋለሁ ልጁን ሄሎ ሰው እንዴት ነሽ? አለን እግዚአብሔር ይመስገን። ያን ሁሉ ሰራሽ ነው እንደናንቺ ሽንፈትሽን ለሰው የምታሳዩ አትሊስት I have to tell you know የኔ እዚህ ጋር የኔ ሰዎች ስላሉ እሱ ማድረግ አለ። ብዙ ጊዜ ዝም ብዬ እኔ ተጎድቻለሁ። ብዙ ጊዜ ዝም ብዬ ብዙ ነገር ደርሶብኛል። ዝም ስላልኩኝ እና መናገር ተናግሬ ላልፍ ነው በቃ። አንዴ ሳሪ ሳሪ አንቺ መረጋጋት ነው ያለብሽ። በዛ ሰዓት 400 ነው 500 ምናምን ሰው ነበር አይደል? በዛ ሰዓት ያ ሁሉ ሰው አልነበረም። 400 ሰው ነው ኦልሞስት 500 ምናምን ሰው ነው የነበረው። በጣም ተረጋጊ። አንቺ ነሽ አጀንዳውን እያሰፋሽ ያለሽው ሳስበው ሳሪ። ለዚህ አንቺ ነሽ መረጋጋት ያለብሽ። ተረጋጊ። ማንም የፖስተው የለም። ማንም ላይ ማልፖስተትኩም ማንም የፖስተተም የለም። እንደዛ የውሽ የሚፖስትም የለም። ግን ተረጋጊ። አንቺ ራስሽን ማረጋጋት ነው ያለብሽ። አሁንም ሳስበው ችግሩ አንቺ ጋር ነው ያለው። ተረጋጊ በቃ። ማንም የፖስተተ የለም። የፖስተተም እናስቆማለን። እኔም ሪከርደር ነኝ። ምንም ይሄ እንትን አይደለም። በዛ ሰዓት ያው ይሄ ሁሉ ሰውም አልነበረም። ተረጋጊ ብቻ ግን አንቺ I understand like የኔ አጀንዳ የሚሆነው ስሜ ነው ገባሉና እኔ ላይ ትንሽ ነገር ነው የሚፈልጉት። ትንሽ ነገር ነው ሰው የሚፈልገው የሚጠበቀው ማለት ነው። ገባ ወዳጅም አለ ዘመድም አለ ይጣላህ ስላለ ሆኖና ከዛ ልጆቹ ኮሜንት ሲያረጉ ምናምን ከዛ ደግሞ ቴክስት ያረጉልኝ ጀመር ማለት ሰው ይደውልልኝ ጀመር ምናምን ፈራኝ ገባ አይደል ብትሰባለኝ ለዛ ነው አትመኝ ይሁን እኔም በውስጥ በኩል አንድ 3 ልጆች ጽፈውልኝ ነበር የሪከርድ ያረጋው ሰላም እንዴት ናችሁ በስመ አብ ተሽኮረመምኩኝ እንዴ በኢየሱስ ስም አይሶ የኔ ልጆች በጣም ነበር እናፈቃችሁ ኒኮ እና እንትን ላድርገኝ የመጣው ንግግሬን ቀጥዬ ጌሜን ለመጫወት ነው የመጣሁት። መጀመሪያ የምናገረው ማውራው ነገር አለኝ። ከዛ በፊት ሰላም ልበላችሁ ብዬ ነው። ጎበዞች ኬኳ ወዬ ተናገሪ እንዴ ተረጋጋና እንዲገባው ተስማምስ ቅዱስ ሰላም ልበላችሁ ወሬ ይሄድብኛል ወይ ታንዴ ጂጂ እንዲነስ ዳናንስ እኔ ማለት ነው እዚህ ቲክቶክ ላይ እኔ አላቅም ብቻ ምን አይነት ድራማ እንዳላላቅ ያው እንደምታውቁኝ እኔ ጌም ነው የምንጫወተው ምናምን ድራማ ውስጥ የለውበትም እንደዚህ ሀሜት ውስጥ ነው ምናምን ምንም ነገር የለውበትም ጌም ነው ተጫውቼ የምወጣው አይደለም ሶ አካውንቴ ዘጋ ቀን የሆነ ነገር ስቶሪ አደረኩኝ አካውንቴ እንደተዘጋ
ስቶሪ አደረኩኝ። ስቶሪ ነው ያደረኩት አይደለ? አልተጣላንም ቤታ ጋር። ለምን እንጣላለን? ምን የሚያጣላ ነገር መጥቶ እና ምን ተፈጥሮ ነው አላውቅም። ላይክ ማታ ቤት ስለምትጫወቺ ወጥቼ ማለት ነው። ከዛ መልሶ ሊገባ ስል ኔክስት ዴይ መልሶ ሊገባ ስል መግባት አልቻልኩም። ዘግቶብሻል ምናምን ነገር አለኝ ማለት ነው። ግን አሁን እዚህ ጋር እናንተ እንድታውቁት የምፈልገው ነገር እንዴ ቪዲዮ ሰራለሁ ባቀው ግን አላወቅኩም። ስቶሪ ነው ያደረኩት። ለምንድን ነው ወስዳችሁ ያንን ስቶሪ ከሆነ ሰው ጋር ወስዳችሁ የምትለጥፉት? ለምንድን ነው? ምንድነው ችግራችሁ? በተለይ አንቺ የቤታ እንትን ማን ነበር ስምሽ? የቤታ ሞዴሬተር ሆኜ ምንም አላውቅም። በቋም ተባይልጃለሽ። ከቤታ ሞዴሬተሮች መሲ ጥሩ ልጅ ነች። በጣም መሲ በጣም አስተዋይ ልጅ ነች። መሲ አንቺ በጣም አስተዋይ ልጅ ነሽ ምናምን ደስ ያለሽ ላይክ ነገሮችን ከተለያየ አቅጣጫ ለምትወስጂ ዝም ብለሽ አይንሽን ጨፍነሽ አይደለም እንጂ ብቋም የምትባለው ግን በጣም ነው የምታስጠላው። የምታረጊው ነገር በጣም ነው የሚደብረው። ላይክ ቤታን ጓደኛ እንዲኖራት ሳይሆን ጓደኛ ልጅ ማሳጣት፣ ሁሉን የቀረባትን በሙሉ ከሷ እንዲርቁ ማድረግ ነው ያንቺ ስራ። ወዳጅ መስለሽ ጠላት ትመስኛለሽ። እኔ ባልሳሳት ቢኮዝ እኔ ለጠፍ የለም። ለምንድን ነው ወስደሽ ቤታ ጋር ለጥፈሽ ወዳጅ መስላ እንትን ተላይ እንደዚህ ብላ በቤታ ተደግፋ ተረፈች እንጂ ከቤታ ተለጥፋ ማን አባሽ ነው የተለጠፈው? እኔ ራሴን የቆምኩ ልጅ ነኝ። ቤታ ጓደኛዬ ነች። አለቀ። ቤታን ተንተርሺ ቤታን ከቤታ ላይ ተረማምጄ ተሯሩጬ አይደለም እኔ አሁን እስከ ቁጭ ያልኩት ራሴን ችዬ የተቀመጥኩ ሴትዮ ነኝ። ኦኬ ቤታ ጓደኛዬ ነች። ሪስፔክት አድርጋታለሁ። የምን አባሽ ቤታ ነው በቤታ ተንጠልጥለሽ የሷን ስም እንትን ካላልሽ ያለ እሷ መጫወት እሺ ይሄ ነው ያለ እሷ መጫወት እሺ። እኔ ፈለኩት ሰው ጋር ገብቼ ብጫወት ሰፖርተር አለኝ። መጣው እስከ ሰጡኝ ድረስ ማንም እኔ ጊፍተር እስካለኝ ለምን ጂኒ ጋር ገብቻ አልጫወትም? ሰፖርት ያደርጉኛል። ቤታ ጋር ስለገባው አይደለም። እሷ ጓደኛዬ ነች። እንደውም እኔና ቤታ አሁን ጌም ስንጫወት ይሄ ሰው የሆነ ነገር በተነጋገርን ቁጥር የተጣላን ሌላ ነገር የተነጋገርን የመስላቸው እየለጣጠፉ መፖሰት ጀመሩ እንጂ እኔና ቤታ ጌም ሳንጫወት እኮ ጓደኝነታችን ይቀጥላል። ግዴታ በጌም የተመረኮዘ አይደለም። እና እሷ ጓደኝነት እኔም ራሴን ችዬ እሷም ራሷን ችላ ነው። እኔ ቤታን ተደግፌ በቤታ ተንጠልጥዬ የትም ቦታ ላይ አልደረስኩም። ሰው ላይ መንጠልጠል አልወድም፣ መለጠፍ አልወድም። ኦኬ መለጠፍ አልወድም። ራሴን ችዬ ቆምኩ ልጅ ነኝ። ስለዚህ አንቺ ሄደሽ ስላቀሳሰሽ እኔና ቤታ እንጣላለን ማለት አይደለም። እኔና ቤታ እዚህ ጋር ብንጎራረፍ በውስጥ በኩል ሄደን ችግሮቻችን ልንፈታ እንችላለን። ስለዚህ እንትን ነው ካልሽ ይሄ ነው የሚገባብሽ። ማን አባሽ ነሽ አንቺ? እኔ ጌም ጀመርኩት ከማንም በፊት ነው። ቤታ ጋር ድሮ ጫወት ነበር እንደ ጌም እኔና ቤታ እኮ መጫወት የጀመርነው አልኮ ነው። አሁን በቅርቡ አብረን መጫወት የጀመርነው እኔና ቤታ ጌም እንጫወት ነበር። እኔና እሷ አንጫወትም። ታዲያ እስከ ዛሬ ሰፖርት የሚያደርጉኝ ሰዎች ቤታ አልካቸው ነው እንዴ? አይደለም። በቤታ የመጡ ሰዎች ናቸው አይደሉም። ምን አባሽ ነው ዛሬ ስቶሪ ያደረገችውን ቤታ ምን ሰማ አልጠቀስኩም። ቤታ ልታዘጋብኝ አትችልም። ሪፖርቱ በጣም የቆየ ነው። ላይክ ብዙ ጊዜ ሪፖርት ስለተደረገ ነው ብያለሁ። ሞዴሬተሮች ችግራችሁ ምንድነው? ከኔ ጋር የቤታ ሰዎች ሞዴሬተሮች ምንድነው ችግራችሁ ከኔ ጋር? እና ፕሮብሌም ሄለን ዌልካም ሄለን። እንዴ ቴንክ ዩ ማሚ። ምንድነው ችግራችሁ? በቃ ተፋቱኝ እንዴ ተፋቱኝ። ያወራሁት ካለ ሪከርድ አምጪ እንዴ ሰው በጭፍን በቃ እንዲ ሄለን ቤታ ናት ወጃ አንድ ስላሽን ያለ መውዳት አንድ ስላሽን ያለ መጣላት። እኔና ቤታ 5 አመታችን የዛን አልነበርሽም ነው ሰው ስንተዋወቅ አንቺ ከነም መፈጠርሽ አናቀሽም ነበር እንዴ እኔ እኮ ለራሴ አካውንት ስለተዘጋ እንደውም ሄለን በጣም አዝነናል አካውንት ስለተዘጋ ምናምን እንደዛ ነው የሚባለው። አይዞሽ ምናምን ነው የሚባለው። እቺ አረ በእናትህ አንድ ሳይዎች በቋም የምትባል ቤታ ሞዴሬተር ቤታ ነው ያዘጋችሁ ብለሻል እያለች ታቀሳስረኛለች። እናቴ አሁን ተይና እሱ አንድ ኮሜንታተር ኮሜንት ጻፈ ተብሎ እንትን አይባልም። አሁን እነሱ ተይና ፌመስ ነሽ። ፌመስ እኮ የኮሜንት ነው ያደረገ እኮ ፌመስ ገባሽ? ጌም ነው። ጌም ላይ ግጣሚ ተጫወቺ። መትገጥሚ ከሆነ ሀሜት ያልጨረሽው ሀሜት ካለ አይ ሀሜት የለኝም። 3 ቀን 4 ቀን አካውንት ዘግቶ ተመለስኩት ልጫወትበት። እንኳን አላህ ተመለሽ፣ እንኳን አላህ መለሰሽ። እናቴ ተጫወቺ። አካውንትሽን ታፕ ኮፒ ሊንክ ይደረግ ፑሽ ይደረግበት ጣጣ የለው ገባሽ?